ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ አንድ ምናባዊ ተረክ አስደምጣችኋለሁ። ጽሑፉ መነሻ የሚያደርገው በዓለም ታሪክ ከታላላቅ መሪዎች በዋነኝነት የሚነሳውን ታላቁ እስክንድርን ሲሆን በዚህ ተረክ ውስጥ የሚጠቀሱት ኩነቶች ግን ምናባዊ ናቸው። እንደምትወዱት ተስፋ አደርጋለሁ። እንደተለመደው ላይክ፣ ኮሜንት፣ ሼርና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የፈረሰው ቃል ኪዳን። ደራሲ አበራ ኃይለ ማርያም። ስምንተኛው ሺህ እና ሌሎችም በሚል በ1999 ከታተመው መድብል የተገኘ። እስክንድር ታላቅና ብቸኛው የምድራችን ኃያሉ ንጉሥ ለመሆን ባደረበት ጉጉት እየተመራ ዓለምን እንደ ሰም አቅልጦና እንደ ገል ቀጥቅጦ ለመግዛት ካካሄዳቸው ጦርነቶች በአንደኛው ኃያሉን የፋርስ ንጉሥ ዳርዮስን ድል ነስቶ የምስርን ማለትም የግብፅን ምድር በመዳፉ አስገባ። ሕልሙና ግቡ ሩቅ የሆነው ወጣቱ ንጉሥ በጨበጠው ወታደራዊ ድል ረክቶ ከቶውንም እፎይ ብሎ አልተቀመጠም። የዓለምን የገዥነት ሉል በእጁ እስኪጨብጥ እርካቡንም በእግሩ እስኪቆነጥጥ እረፍት ላይ ኖረው ምሎ ተፈጥመዋልና ግዛቱን ከምስር በስተደቡብ ወዳለው አገር ለማስፋፋትና አባይን ከምንጩ ለመቆጣጠር አይኖቹን ንግሥት ህንደኬ ሁለተኛ በምትገዛው የሐበሻ ምድር ላይ ጣለ። የወረራ ዝግጅቱን አጠናቆ ምታ ነጋሪት፣ ክተት ሰራዊት በማለት ታጠቀ። በጭንቅላቱ የራስ ቁር የደፋ፣ በደረቱ ጥሩር የለበሰ፣ በእግሮቹ የናስ ገንባል ላይ ያጠለቀ እልፍ አላፍ ሰራዊቱን ፊታቸውን ፀሐይ ወዳጠየመቻቸው ሕዝቦች ምድር ወደ አቢሲኒያ ለማዝመት አሰለፈ። ሰራዊቱ ንቅናቄ የሚጀምርበትን ዕለት በጉጉት ሲጠብቅ ወረራው ከመካሄዱ በፊት ጠቃሚ መረጃ ማሰባሰብ አስፈላጊ ሆኖ ተገኝቷል በሚል መረጃ የሚያጠናቅር የሰላይ ቡድን ወደ ሐበሻ ሀገር በማሰማራት ዘመቻውን ላልተወሰነ ጊዜ ማዘግየቱን ድንገት ይፋ አደረገ። እስክንድር በቀደመው የጦር ሜዳ ውለው ስመጥር በመሰኘት ወደር የለሽ ጀግንነቱ ከአጥናፍ አጥናፍ የናኘው ይህ ንጉሥ በወታደራዊ አቋሟ እዚህ ግቤ የማትባለውን አቢሲኒያን በኃይል አንበርክኮ ለማስከበር ለምን እንዳመነታ፣ እንዲህ አይነቱን ያልተለመደ ጥንቃቄ ለምን ለማድረግ እንደተገደደ የጦር አበጋዞቹን ጨምሮ ለብዙዎች እንቆቅልሽ ከመሆን አልፎ በሰራዊቱ መሃል የተለያዩ ግርምቶች፣ ክርክሮችና መላምቶችን አስነሳ። እስክንድር ምድራችን ካፈራቻቸው ድንቅና ታላላቅ ፈላስፎች አንዱ የሆነው የዝነኛው አሪስቶጣሊስ ተማሪ የጠቢው ዲዮጋን የልብ ወዳጅ መሆኑን አትርሳ ይላል አንዱ። ታዲያ ይህ ዘመቻውን ከማስተጓጎል ጋር ምን ያገናኘዋል? ይጠይቃል ሌላው። በሚገባ ይገናኛል እንጂ። አየህ፣ እስክንድር ፍልስፍናና ታሪክን ጠንቅቆ የሚያውቅ ሰው መሆኑን አትዘንጋ። ከጥንታውያኑ የግሪክ ጠቢባን በተለይ የታሪክ አባት በመባል የሚታወቀው ሄሮዶቱስ አስተዋዮቹ የአበሻ ሕዝቦች በማለት እያወደሰ የጻፈውን ሌላ ባለቅኔ ሆሜርም ጥፋት የማይገኝባቸው ዝርያዎች በማለት ስለ አበሻ ሕዝቦች ጨዋነትና ስለ ሀገራቸው ውበት አሳምሮ የተገኘውን ቅኔ ሳያነብ ወይም ሳይሰማ አልቀረም። አልገባኝም። ይህ እንዴት አድርጎ ነው ወረራውን ለማዘግየት ምክንያት የሚሆነው? በደንብ አድርጋ አድምጠኝ። እስክንድር እነዚህ እጅግ የሚያደንቃቸው የአገሩ ሊቃውንት የወደዷቸውን ያከበሯቸውንና ያሞገሷቸውን ሕዝቦች ገስግሶ ሄዶ በኃይል ወሮ ማስከበሩን ሕሊናው በእጄ ላይለው ይችላል። አሁንም ጥያቄ አልተመለሰም። የመጀመሪያው ሐሳብ ሰጪ ነበር። እስክንድር የጥንታዊ ግሪክ የሄሌኒክ ስልጣኔ ተምሳሌት የሆነውን የዓይነ ስውሩን ባለቅኔ የሆሜርን ድርሰት ኢሊያድንና ኦዲሴይን እጅግ ከማፍቀሩ የተነሳ በቃሉ እንደሚወጣው ሰምተሃል የሚል ግምት አለኝ። ኢትዮጵያ የአማልክት የተቀደሰች ሀገር፣ ሰማይ ጠቀስ ተራሮቿ፣ ውብና ማራኪ የሆኑት መስኮቿና ጅረቷ፣ ከኦሊምፐስ ተራራ ቀጥሎ የአማልክቱ መናኸሪያ የመዝናኛ ስፍራቸው መኖሪያቸው ስለመሆኗ ሆሜር የተረከውን እስክንድር አያውቅም ማለት ዘበት ነው። እና ይህችን የአማልክቱ ተወዳጅ ምድር ወሮ ማስከበር እነርሱን የሚያስቆጣ ምናልባትም ለክፉ ቅጣት የሚዳርግ እንዳይሆንበት በመስጋት ግዛቲቱን ሰላማዊ በሆነ ዘዴ በሰላዮቹ በኩል በእጁ የሚያስገባበትን መንገድ ለመዘየድና ጊዜ ለመግዛት ያደረገው ነው ብሎ መጠርጠሩ ለእውነት የቀረበ ይመስላል አለ የመጨረሻው ተናጋሪ። እውነተኛው ምክንያት እስከ ዛሬ በውል ባይታወቅም እስክንድር ግን
ለተልእኮ የሚፈልጋቸውን ጥቂት ሰዎች መርጦ በመንግስት ልዑካንነት ሽፋን ወደ አቢሲኒያ ምድር ያሰማራል። የልዑካን ቡድኑ አባላት የሐበሻን ምድር ከረገጡበት ዕለት አንስቶ በየደረሱበት የታላቁ እስክንድር መልእክተኞች መሆናቸውንና ለመታመኛነትም ከንጉሳቸው ለንጉሥ እንደኬ ሁለተኛ የተላከውን ጦማርና ልዩ ልዩ ገጸ በረከቶች በየኬላው በማሳየት ከወራት ጉዞ በኋላ እክል ሳይገጥማቸው ከንግሥቲቱ ቤተ መንግሥት ደረሱ። ከንግሥቲቱ እልፍኝ ቀርበው እጅ በመንሳት ንጉሳቸው ለሀገሯ ለመንግስቷና ለንግሥቲቱም ያለውን አክብሮት ለመግለጽ የሰደዳቸው መሆኑን ለማውሳት ስለ ክብሯ የተላኩትን ልዩ ልዩ ገጸ በረከቶች አቀረቡ። ንግሥቲቱም ገጸ በረከቱን አመስግና በመቀበል ለእንግዶቹ ክብር ታላቅ ግብዣና መስተንግዶ አደረገችላቸው። ሕይወት ውደቷን ቀጥላለች። ልዑካኑም ተልእኮአቸውን ለማሳካት ደፋ ቀና ማለት ይዘዋል። ሲጀምር አንስቶ የልዑካን ቡድኑ አመጣጥ ጥርጣሬ ያሳደረባት ንግሥት እንደኬም እንግዶቹ ከሀገራቸው ከመነሳታቸው አስቀድሞ በደረሳት ፍንጭ ሳቢያ ከነሱ ጋር በተገናኘችባቸው አጋጣሚዎች ሁሉ የሁለቱን እህትማማች ሀገሮች ወደፊት ግንኙነት ምን መልክ መያዝ እንዳለበት በማንሳት የሚሰነዝሩትን አስተያየትም በጥንቃቄ ያዳመጠች ድብቅ የሆነውንና እውነተኛውን ዓላማቸውን ለማወቅ ጥረቷን ቀጠለች። በንግሥቲቱና በልዑካኑ መካከል ያለው ግንኙነት እየዋለ ሲያድር መልካም የወዳጅነት መንፈስ ይታይበት ጀመር። በዚህ መሃል የእቴጌይቱ ቀልብ መልከ መልካም በሆነውና ደልዳላ ቁመና ባለው አንድ ወጣት ልዑክ ላይ ያርፋል። በውይይታቸው ወቅት አይኖቿን ከዚህ መልከ መልካም ወጣት ልዑክ ላይ አትነቅልም። አንደበተ ርቱዕነት፣ የሐሳቡ ጥልቀትና ምጥቀት፣ ግርማ ሞገስ ያጎናጸፈው ፍጹማዊ እርጋታው ውይይታቸው መረርና ከረር ማለት ሲጀምር ውጥረቱን ለማርገብ ጣል የሚያደርገውና ሁሉንም ሰው በሳቅ የሚያፍለቀልቅበት ለዛዊ ቀልዱ እንዲያው ሁለንተናው ተወዳጅ ነበርና ዘወትር ከፊቷ ባይለይ ይመርጣለች። አንዳንዴ ወዳለበት ስፍራ ሄዳ ለማውጋት ታስብና መልሳ ትተዋለች። ሰርክ ከእርሱ ጋር ብቻዋን ሆና የምታወጋበትን አጋጣሚ በልቧ ታሰላስላለች። ተመኝታም አልቀረ ከዕለታት በአንዱ ቀን ብቻው ልታነጋግረው እንደምትፈልግ መልእክተኛ ልካበት እልፍኟ ቀረበ። ወጣቱ ልዑክ ከንግሥቲቱ ትይዩ ተቀምጦ ከወርቅ በተሰራ ዋንጫ ያቀረበለትን የወይን ጠጅ አንድ ሁለት ጊዜ ተጎንጭቶ ካጣጣመ በኋላ ድንገት ንግሥት ሆይ በማለት ንግግሩን ጀመረ። እዚህ ቤተ መንግሥት እግሬ ከረገጠበት ዕለት አንስቶ የወይን ጠጅ ከአፌ ተለይቶ አያውቅም። የሆነ ሆኖ ይህን የዛሬውን አይነት የወይን ጠጅ ጣዕም የሚተካከል ፈጽሞ አላጋጠመኝም። እንዲህ አይነት ግሩም ጣዕም ያለው ወይን ጠጅ በጌታዬ በታላቁ እስክንድር ቤተ መንግሥት እንኳ ተጥሎ አይቼ አላውቅም። በእውነት የተለየ ነው ከመዓዛው የጣዕሙ አለ በከፍተኛ አድናቆት። የቀረበልህ የወይን ጠጅ በሐዘቦቱ ቀን በቤተ መንግሥት የሚጠጣው የወይን ጠጅ አይነት አይደለም። የ20ና የ30 ዓመት ዕድሜ ያለው እጅግ በጣም የበሰለ ለተመረጡ እንግዶች ብቻ የሚቀርብ አይነት ነው። እውነትህን ነው፣ መዓዛውም ሆነ ጣዕሙ ወደር የለውም በማለት የጀመረችውም በፈገግታ የታጀበ ንግግር በመቀጠል ይልቅስ ዘውትር የሚገርመኝን ነገር ላጫውት። በተፈጥሮ ብዙ ነገሮች በቆዩ ቁጥር ያረጃሉ፣ ይበላሻሉ። ምግብ ይሻግታል፣ ጣዕምም ያጣል፣ ልብስ ይነትባል። ዕድሜ እየገፋ ሲሄድ ውበትም ይረግፋል። ውሎ ባደረ ቁጥር ለዛና ጣዕሙ እየጨመረ የሚሄደው የወይን ጠጅ ብቻ መሆኑ አይገርምህም ብላ ጠየቀችው። ወጣቱ ልዑልም ራሱን በመነቅነቅ ብቻ ባቀረበችው ሐሳብ መደነቁን ገለጸላት። ለመሆኑ እስክንድር የወይን ጠጅ ይወዳል ስትል ጠየቀች፣ የጀመሩት ጨዋታ እንዳይቋረጥ። ንግሥት ሆይ እስክንድር የወይን ጠጅ ይወዳል ማለቱ ተራ ይሆንብኛል። ለወይን ጠጅ ያለው አድናቆትና ፍቅር የተለየ ነው። ይህንንማ ቢቀምስ ምን እንደሚል አላውቅም። ንግግሩን ሳይጨርስ አቋርጣው ምን ችግር አለው ይዘህለት ትሄዳለህ አለችው። ንግሥት ሆይ በማን ዕድሌ ጌታዬ እንዲህ አይነቱን ልዩ የሆነ የወይን ጠጅ ከዚህ ቀደም ቀምሶ እንደማያውቅ በሕያው አምላካችን በዚሁ ስም እምልልሻለሁ፣ ይዤለት ብሄድ ደስታውን አይችለውም አለና ለትህትና ያክል ከተቀመጠበት እንደመነሳት ብሎ ምስጋናውን አቀረበ። ይህን ያህል የግል ፍላጎቱንና ስሜቱን የምታውቅ ከሆነ የቅርብ ባለሟሉ ነህ ማለት ነው አለች፣ አስተያየቱን ለመስማት በመጓጓትም ጭምር። አዎ ንግሥት ሆይ ጌታዬን ከኔ የሚቀርበው የለም፣ ስሜቱን በሚገባ አውቃለሁ።
ከኔ የሚደብቀው ምስጢርም የለም። አሁን ለምሳሌ እዚህ ቤተ መንግሥት በቆየሁበት ጊዜ ጌታዬ እጅግ አድርጎ ሊያደንቃቸው የሚችላቸውን 2 ነገሮች አስተውያለሁ ከማለቱ ከአፉ ነጥቃ ምንድናቸው በማለት ጠየቀች። ቀደም ሲል እንደጠቀስኩልሽ አንደኛው ይህ ወይን ጠጅ ነው፣ ሁለተኛው አለና አንጠልጥሎቶ ንግሥቲቱ ለመስማት ያላት ጉጉት እየናረ በመሄዱ ትዕግስት አጥታ ጨርሰው እንጂ አለችው። ንግሥት ሆይ ከአፍ የወጣ አፋፍ እንደሚባለው መጀመሪያውኑ ባልተናገርኩ ይሻለኝ ነበር። አሁንም ምናልባት የምሰጠው አስተያየት አንቺን የታላቋን የሀበሻ ንግሥት ክብር መዳፈር እንዳይሆንብኝ እፈራለሁ አለ በዓይኑ እየተማጸነ። ግድ የለም አትስጋ አደፋፈረችው። እንግዲያውስ አስቀድሜ ከአንቺ ከንግሥት እመቤቴ ስለ ድፍረቴ ታላቅ ይቅርታንና ምሕረትን እለምናለሁ በማለት ከተቀመጠበት በመነሳት ግንባሩ መሬት እስኪነካ ለጥ ብሎ እጅ ከነሳ በኋላ እውነት እልሻለሁ ጌታዬ ውበትን የማድነቅ ልዩ ተሰጥኦ የታደለ ንጉሥ እንደሆነ በሚገባ አውቃለሁ። ነገር ግን ከጌታዬ ዓይን የገባች ሴት ያለች አይመስለኝም። እንዴት እንደምገልጸው ይቸግረኛል። ጌታዬ እስክንድር በዚች ዓለም ከአፍሮዳይት ቀጥሎ በውበቷ ሊማረክባት የምትችል የደም ግባት ያላት ሴት ያየሁት እዚህ የሀበሻ ሀገር በተለይም እዚሁ ቤተ መንግሥት ውስጥ ነው አለ። ንግሥቲቱ በአነጋገሩ እጅግ አድርጋ ብትደነቅም ምላሽ አልሰጠችውም። ወዲያውኑ ቤተ መንግሥቱን በግረ ሕሊናዋ ትቃኝ ጀመር። የመሳፍንቱን የመኳንንቱንና የሹማምንቱን ሚስቶችና ሴት ልጆች በዙሪያ የሚገኙትን ቆነጃጅቶች ከመቅጽበት አስሳ ስትጨርስ የቷ ትሆን እስክንድርን መማረክ የምትችለው አለችና በድንገት ቅናት ቢጤ ተሰማት። ንግሥት ሆይ አነጋገሬ የለበጣ አይደለም፣ የምሬን ነው። በበኩሌ የእስክንድርን ዓይንና ልብ እንደምታሸንፍ እርግጠኛ የሆንኩባት ሴት ብትኖር አንቺው ንግሥት እመቤቴ ብቻ ነሽ አለና በረጅሙ ተነፈሰ። እቴጌይቱ ጆሮዋን ማመን አቃታት። የታላቁን እስክንድር ልብ የሚያማልል ውበት ስለመታደሏና ውዳሴውንም ከዚህ ልቧ ከፈቀደው መልከ መልካም ወጣት አንደበት መስማቷን እያሰበች በሐሴት መናጥ ያዘች። በዚህም አንደበቷ ስለተሳሰረ መልስም አስተያየትም መስጠት ተሳናት። በሠራ አካላቷ የተሰራጨውን ይህን የደስታ ስሜት ልትሸሽገው ብትሞክርም ገጽታዋ እያሳበቀ አስቸገራት። ኀፍረት ቢጤ ስለተሰማት ፊቷ የተቀመጠውን ዋንጫ አፈፍ አድርጋ በመጎንጨት ስሜቷን ለመግራት ሞከረች። በመሃል ዋናው የእልፍኝ አስከልካይ ወደ ንግሥቲቱ እልፍኝ ገብቶ እጅ ከነሳ በኋላ መኳንንቱ፣ ሹማምንቱና የልዑካን ቡድን አባላት እንደ ወትሮ ወደ ዙፋን ቀርበው ንግሥቲቱን እጅ የሚነሱበት ሰዓት መድረሱንና ይኸውም ፈቃዷ ይሆን ዘንድ ለመጠየቅ መሆኑን ገለጸ። ንግሥቲቱም ወለሉን ትኩር ብላ ያየች ለአፍታ ቆይታ ሁሉንም እንዲያስገባቸው ትእዛዝ ሰጠች። የእጅ መንሳቱ ስነ ሥርዓት እንዳበቃ ሁሉም በየማዕረጉና በየደረጃው ስፍራውን እንደያዘ ንግሥት እንደኬ ድንገት ድምጿን ከፍ አድርጋ በእኔ እምነት እስክንድር ሀገሬ ላይ ዓይኑን የጣለ ይመስለኛል አለች። ፊት ለፊቷ የተቀመጠውን የመልከ መልካሙን ልዑክ ዓይኖች እያየች ያልጠበቀውን ሐሳብ በመሰንዘሯ የተገረመው ወጣት ልዑክ እንደምንም ሐሳቡን አሰባስቦ እጅግ የተከበርሽው ግርማዊት ሆይ እውነት እልሻለሁ ንጉሣችን ግዛቱን ከምስር በስተደቡብ የማስፋፋት ዓላማም ሆነ ፍላጎት ጨርሶ እንደሌለው ላረጋግጥልሽ ወዳለሁ አለና ተመልሶ ተቀመጠ። እስክንድር መላውን ዓለም ለማንበርከክ ወደ ኋላ የማይልና ረፍት የለሽ ሰው መሆኑን አሳምሬ ያውቃለሁ እኮ ስትል ንግሥት ሆይ እኔም በዚህ አስተያየትሽ ሙሉ በሙሉ እስማማለሁ ሲል ወጣቱ ልዑክ መለሰ። በእውነት ጨዋነት ለጎደለው አነጋገሬ ይቅርታ ጠይቃለሁ። ንጉሣችሁ ልቡን እብሪት የደፈነው ይመስለኛል። ይህን ለማለት ያስደፈረኝ ትናንትና እንደርሱ ታላቅና ኃያል የነበረው የፋርሱ ንጉሥ ዳሪዮስ እርቅ እንዲወርድ ያቀረበውን ጥያቄና ተማጽኖ ውድቅ አድርጎበታል። ዳሪዮስ እኮ የቀን ጎዶሎ ሆኖበት እንጂ በዘመኑ እጅግ የተፈራና የተከበረ ገናና ንጉሥ ነበር። እስክንድር ግን ይህንን ከቁብ አለመቁጠሩና ተማጽኖውን አለመቀበሉ እጅግ አሳዝኖኛል። ግርማዊት ሆይ ንጉሣችን የዳሪዮስን የእርቅ ጥያቄ ያልተቀበለው በእብሪት በጥላቻና በንቀት ተነሳስቶ አይመስለኝም። በቂ ምክንያት ነበረው። ይህን እዚህ አላነሳውም። ለማንኛውም ፍርዱን ለጊዜ ትተን ይልቅ
በሀገሮቻችን መካከል ወደፊት ስለምንመሰርተው መልካም ግንኙነት ብንነጋገር እመርጣለሁ። በእኛ በኩል ቀደም ሲል ስለ ተልእኳችን ለታላቋ ንግሥት እንደገለጽነው ወዳጅነታችን እንደምናጠናክር ልናረጋግጥልሽ እንወዳለን አለ። የምትነግረኝ በሙሉ እውነቱን ለማድበስበስ የታሰበ ማስመሰያ አይደለም እያልከኝ እንዳይሆን። ግርማዊት ሆይ፣ እውነቱን እየተናገርኩ መሆኔን ብታምኚ እጅግ ደስ ይለኛል። በሀገርሽ ላይ አንዣቦ የነበረውን የፋርስን ወረራ ያከሸፈው እኮ እስክንድር ነው። እስክንድር በስልጣንሽም ሆነ ጸንቶ በቆመው ግዛትሽ ላይ በጭራሽ ስጋት እንደማይሆን ደግሜ ላረጋግጥልሽ እወዳለሁ። ንግሥቲቱም መለሰች፣ እየሰጠኸኝ ያለው ተስፋና ቃል ኪዳን ምናልባትም ግዛቴን ለመውረር በቂ ዝግጅት ጊዜ ለማድረግ የታቀደ ተራ የማዘናጊያ ስልት ሳይሆን አይቀርም የሚል ጥርጣሬ አለኝ። ወጣቱ ልዑክ ንጉሣቸው ውድና ብርቅ ገጸ በረከት አሸክሞ ወደ ንግሥቲቱ የሰላም መልእክተኞችን መስደዱ ከጎረቤት ሀገሮች በተለይም ከአቢሲኒያ ጋር ዘላቂ ሰላምና ወዳጅነትን ለመመስረት በመሻቱ እንደሆነ በማብራራት ስጋቷ ተገቢ ያለመሆኑን ለማስረዳት ብዙ ጣረ። ንግሥት ህንደኬ ግን የወጣቱን የተስፋ ቃል በቀላሉ አምና ለመቀበል ባለመቻሏ በጥያቄ ማፋጠጧን ገፋችበት። እስቲ ሌላ ጥያቄ ልጠይቅህ። መቼም እስክንድር ከሆነለት ዓለምን በመዳፉ ለማስገባት ታጥቆ መነሳቱን አገር ያወቀው ጣይ የሞቀው የአደባባይ ምስጢር ነው። እንደው ለመሆኑ አገራቱን ሁሉ በወረራ ለመያዝና ለማስገበር በሚያካሄደው ጦርነትና ውጊያ የገጠሙትን በሙሉ በማሸነፍ በድል ይዘልቃል ብለህ ታምናለህ? የተከበርሽ ንግሥት ሆይ፣ ይሄ ምንም አያጠራጥርም። ታላቁ እስክንድር ከእናቱ ማዕፀን ሲወጣ ጀምሮ ታላቅ ይሆን ዘንድ በአማልክቱ ተመርጦ የተቀባና የድልን አክሊል በራሱ ላይ የደፋ ሰው ነው። እርምጃውን ምንም አይነት ምድራዊ ኃይል እንደማይገታው ላረጋግጥልሽ እወዳለሁ። እያደረገ ያለውም ይህንኑ ነው። ጠላትም ሆነ ወዳጅ ሊያውቀው የሚገባው ነገር ቢኖር እስክንድር የምድራችን የኃያላን ሁሉ ኃያል ገዢ መሆን ሕልሙን ከግብ ሳያደርስ ፈጽሞ ውጊያውን የማያውቀው መሆኑን ነው። ወጣቱ ልዑክ በፍጹም የራስ መተማመን ስሜት ተናገረ። ድል ምንጊዜም ከሱ ጋር እንደሆነች እያሞካሸ የምትናገርለትን ጌታን እኔ ሴቷ ከነነብሱ በማረከው ምን ትላለህ? ስትል ድንገተኛ ጥያቄ ሰነዘረች። ይህ ጥያቄዋ ዱብዳ የሆነበት ወጣቱ ልዑክ ብቻ አልነበረም። ውይይቱን በአንክሮ ይከታተሉ የነበሩትን መኳንንትና መሳፍንቱንም ጭምር እጅግ አድርጎ ማስገረሙ አልቀረም። ወጣቱ ልዑክ ጆሮውን ከመጠራጠሩ የተነሳ ጥያቄው እንድትደግምለት ጠየቃት። ንጉሥህን ከነነብሱ በማረከው እሱን ያልኩ፣ ረገጥ አድርጋ በአጽንኦት ጥያቄውን ደገመች። ወጣቱ ልዑክ እንደምንም ስሜቱን ተቆጣጥሮ ከተቀመጠበት በመነሳት አይኖቹን ከንግሥቲቱ አይኖች ላይ እንደተከለ የተከበርሽው ንግሥት ሆይ፣ እውነቱን ተናግሮ የመሸበት ማደር እንደሚባለው ሳልፈራና ሳላፍር ለመጨረሻ ጊዜ እውነቱን ነግርሻለሁ። ለአንድ አፍታ ሁሉንም ታዳሚ በአይኖቹን ገርመም አድርጎ ንግግሩን ቀጠለ። አንቺ ያልሽውን ለጊዜው ልተውና በምድር ላይ እኔ ነኝ ያለ ጀግና የጌታዬን ክንድ ለመጨበጥ እንደማይችል በመሐላ አረጋግጣለሁ። ሌላው ቀርቶ ግማሽ አማልክት የሆነውንና በጥንካሬው ወደር ያልተገኘለትን ሄርኩለስ አማልክቱን መዳፈር አይሆንብኝና ራሱ የጦርነት አምላክ የሆነው ኤሪስም ቢሆን የእስክንድርን ክንድ ለመጨበጥ የሚደፍር አይመስለኝም በማለት ለመጀመሪያ ጊዜ ንዴት በተቀላቀለበት ስሜት ተናገረ። ትወራረዳለህ? ፊት ለፊት እያየች ጠየቀችው። ግርማዊት ንግሥት ሆይ፣ በሚገባ እወራረዳለሁ። ፈጽመው ልትማርኪው እንደማትችይ በሕይወቴም ጭምር እወራረዳለሁ። ምድርን ያንቀጠቀጠ ጀግና ያውም በሴት እጅ ተማርኮ ከማይ ራሴን በገዛ እጄ ማጥፋት መርጣለሁ። እልህ እየተናነቀው መለሰላት። ንግሥቲቱም ፍጹም በሆነ በራስ የመተማመን ስሜት አይኑን ስታየው እሱም በተመሳሳይ መንገድ አይኖቹን ሳይሰብር እንደተፋጠጡ ቆዩ። መጨረሻ የሌለው በሚመስለው በዚህ ፍጥጫቸው መሃል ንግሥቲቱ በአእምሯ የሚተራመሰውንና እልቆ መሳፍርት የሌለውን ሐሳብ በዝምታ ስታወጣና ስታወርድ ከቆየች በኋላ በድንገት አፈፍ ብላ በመነሳት ታዳሚዎቹን ሳታሰናብት በጋሻ ጃግሬዎቿ እንደታጀበች ወደ ግል እልፍኟ አመራች። ጥቂት ቆይታ ብቻዋን ተመልሳ ከዙፋኗ ላይ ዘና ብላ በመቀመጥ እልፍኙን ከዳር እስከ ዳር በዓይኖቿ ማተረች። ሁሉም በዝምታ ተውጧል። ዝምታ የፈጠረው ድባብ ትንፋሽ ያሰማል።
ወዲያውም መቼም በመስተንግዷችን እንደተደሰታችሁ ተስፋ አደርጋለሁ አለች፣ አይኖቿን ከወጣቱ ሉክ ላይ እንደተከለች። ግርማዊት ንግሥት ሆይ በእውነቱ በተደረገልን ልባዊ መስተንግዶ እጅግ ረክተናል፣ ተደስተናልም። እንዲህ አይነቱን የማይታመን የደስታ ጊዜ በማሳለፋችን እኔም ሆንኩ አዳራሽ ውስጥ ወደ ታደሙት የልዑካን ቡድኑ አባላት በእጁ እያመለከተ አብረውኝ የመጡት ባልደረቦቼ ወሰን የሌለው ምስጋናችንን በድጋሚ ልናቀርብልሽ እንወዳለን አለ፣ ፍጹም በሆነ ትሕትና። ለነገሩ እኮ የሄሌኒክ ሰው አገራችንን የመጎብኘቱ ልማድ በእናንተ የተጀመረ አይደለም። ከጥንት ከአያት ቅድመ አያቶቻችን ዘመንም አንስቶ ሲወርድ ሲዋረድ የመጣና የተለመደ ነው። እኛም ብንሆን በእንግዳ አቀባበል የተመሰገነ ባህል፣ ስምና ታሪክ ያለን ሕዝብ ነን። ይህንኑ እንግዳ ተቀባይነታችን ሰዎቻችሁ ብቻ ሳይሆኑ አማልክቶቻችሁም ጭምር መስክረዋል። በተለይ አማልክቶቻችሁ በየጊዜው ሀገሬንና ሕዝቦቼን፣ ተራሮቹን፣ ወንዛ ወንዙንና ሸለቆውን ከማድነቅም አልፈው እንደ ሁለተኛ ሀገራቸው በመቁጠር ኖረውበታል። አነጋገሯ የለበጣ እንዳልነበር ሁኔታዋ ይመሰክራል። ንግሥት ሆይ ይህን ሁሉ ስለምን ትነግሪናለሽ? እኔም ሆንኩ ባልደረቦቼ የተናገርሽው በሙሉ እውነት መሆኑን እዚህ ተቀምጠን በዓይናችን አይተን ያረጋገጥነው ጉዳይ አይደለምን? ለእኛ መንገሩ ለቀባሪዋ ረዱት እንዳይሆንብኝ አለ ወጣቱ ልዑክ። ይህ በእርጋታና በጥሞና እየተካሄደ የነበረው ውይይት በድንገት ታወከ። በሰላማዊ መንገድ ይካሄድ የነበረው ውይይት ለጥቂት ጊዜም ቢሆን የደፈረሰው ቀደም ሲል ንግሥታቸውን ወደ ግል እልፍኙ አጅበው ሄደው የነበሩት የክብር ዘቦቿ ሳይታሰብ መሳፍንቱና መኳንንቱ የታደሙበትን አዳራሽ በር በርግደው በመግባት እየተናገረ የነበረውን ወጣት ልዑክ ግራና ቀኝ ክንዶቹን በመያዝና ከተቀመጠበት ስፍራ አስገድደው በማስነሳት ከንግሥታቸው ዙፋን ፊት ለፊት ሊያቀርቡት ሲሞክሩ በተፈጠረው ግብግብ ሳቢያ ነበር። ተረጋግታ ከተቀመጠችው ንግሥት እንደቄ ፊት ግራና ቀኝ ክንዶቹን ተይዞ የቆመው ወጣቱ ልዑክ በሁኔታው ግራ ተጋብቷል። በዕለቱም ሆነ ቀደም ሲል በተደረገው ውይይት በዙፋን ችሎት ሊያስከስስ የሚችል የሰራው ጥፋት የተናገረው አፍላፊ ይኖር እንደሆነ በሚል ለማስታወስ ሞከረ። ጨርሶ የሚያስታውሰው አንዳች ጥፋት ሊሆን የሚችል ነገር አላገኘም። በእልፍኙ ውስጥ የታደሙት የንግሥቲቱ ባለሟሎችም ሆኑ የልዑካን ቡድኑ አባላት ሲካሄድ በነበረው ውይይት ወጣቱን ልዑክ ለእስር የሚያበቃ አንዳችም ስህተት ባለማየታቸው ለጊዜው ግራ በተጋባ ስሜት ሁኔታውን ከመከታተል በስተቀር የሚሉት አልነበራቸውም። ንግሥቲቱ የኔን ሴትነት ትጠራጠራለህ? በማለት ረጭ ብሎ የቆየውን እልፍኝ እንደገና ነፍስ ዘራችበት። ግርማዊት ንግሥት ሆይ ይህንንማ ማንስ ሊጠራጠር ይችላል? አለ ወጣቱ። ንጉሥህን ከነነፍሱ ልማርከው እንደምችልስ አሁንም ትጠራጠራለህ? ንግሥት ሆይ ይህማ ሊሆን እንደማይችል አስቀድሜ ተናግሬአለሁ። ቃሌን አላጥፈውም። ሰማይ ዝቅ መሬት ከፍ ቢል ከዚህ አቋሜ ፍንክች የምል አይደለሁም ፍርጥም ብሎ መለሰላት። ይህ ግትር አቋምህ መተኪያ የሌላትን ውድ ሕይወትን እንደሚያስከፍልህ ግን አትጠራጠር። ንግሥት ሆይ አሁንም ከታላቅ አክብሮት ጋር ደግሜ ደጋግሜ ላረጋግጥልሽ የምሻው እስክንድርን ከማረክሽ ያለ አንዳች ማንገራገር ሕይወቴን ለመስጠት ዝግጁ መሆኔን ካንቺም ምሕረትን ላለመማጠን ቁርጠኛ ውሳኔ ብቻ ነው። ንግሥቲቱ በወጣቱ ልዑክ አነጋገር ለየተጋባች መሰለች። በክብር ዘቦቿ ግራና ቀኝ ክንዱን ተይዞ ፊት ለፊቷ ከቆመው ወጣት ላይ ያፈጠጡትን ዓይኖቿን ነቅላ በልፍኙ የታደሙትን ሁሉ ዳር እስከ ዳር ላፍታ ከቃኘች በኋላ ድምጿን ከፍ አድርጋ የተከበራችሁ የሀገሬ ሹማምንትና መኳንንት በማለት ንግግሯን ጀመረች። ባለፉት ወራት ከፍተኛ የሆነ ጥንቃቄን በሚሻ አሳሳቢ ሀገራችን ጉዳይ ተጠምጬ መሰንበቴን ቢያንስ ሳትጠራጠሩ የቀራችሁ አይመስለኝም። ጉዳዩን ግልጽ ለማድረግ እነዚህ ፊቷ ወደ ቆመው ወጣትና እልፍኝ ውስጥ ወደ ታደሙት ልዑካን እያመለከተች እነዚህ የታላቁ የእስክንድር መልእክተኞች ነን በሚል ሽፋን ሀገራችንንና መንግስታችንን ለመሰለል ወደ ግዛታችን ገብተው በቤተ መንግስታችን በክብር እንግድነት ከሰነበቱት ሰዎች ጋር የተያያዘ ነው። በዛሬው ቀን ይህንን የሀገር ደህንነት ከፍተኛ አደጋ ላይ ስለሚጥለው ጉዳይ ዝርዝር በይፋ ለማቅረብ ወስኛለሁ አለችና ንግግሯን ገታ አደረገች። የተቀሩት የልዑካን ቡድኑ አባላት የንግሥቲቱ ንግግር ዳርዳርታው ገብቷቸው መሸበር ጀምረዋል።
እነዚህ በመካከላችን የሚገኙትና የምታያቸው ሰዎች በአመልካች ጣቷ መልእክተኞቹ ወደ ተቀመጡበት አቅጣጫ እየጠቆመች የጥፋት መልእክተኞች ናቸው። ንጉሳቸው ከኛ ጋር ወዳጅነት ለመመስረት እንደሚፈልግ ለሀገራችንም በጎ ምኞት እንዳለው በማስመሰል ሲሰብኩም ቢሰነብቱም እውነተኛውና ድብቁ ዓላማቸው ግን እስክንድር እየተዘጋጀበት ላለው ሀገራችንን የመውረር ዕቅድ የሚጠቅሙ መረጃዎችን ለማሰባሰብ መሆኑን በማያጠራጥር ማስረጃ ለማረጋገጥ ችያለሁ ካለች በኋላ ንግግሯ የፈጠረውን ስሜት ከባለሟሎቹ ገጽታ ለማንበብ ታስተውላቸው ጀመር። መኳንንቱና ሹማምንቱ በሰሙት እጅግ ተደንቀው እርስ በርስ ማንሾካሾክ እንደጀመሩ ፋታ ሳትሰጣቸው ንግግሯን ቀጠለች። የተወደዳችሁ የሀገሬ ሰዎች፣ እዚህ ዙፋኔ ፊት ለፊት ቆሞ የምታዩት ወጣት የልዑካን ቡድን መሪ ብቻ አይደለም። እኛን ለማስከበር በመንግስታችን ላይ የተወጠነውን ወረራ ተጀምሮ እስኪጨረስ ድረስ እቅዱን ያወጣ፣ የወረራውን አፈጻጸም ዝግጅት ያቀናበረ፣ ለአፈጻጸሙ መረጃዎችን ለማሰባሰብ የተሰማራውን ቡድን በድፍረት በመምራት ግዛታችን የገባ ቀንደኛ ሰላይም ጭምር ነው። ወጣቱ ልዑክ የተሰነዘረበትን ክስ ከቁብ ባለመቁጠር ደረቱን ነፍቶና አንገቱን ቀና አድርጎ በመቆም የንግስቲቱን ንግግር በእርጋታ ማዳመጡን ቀጥሏል። ዳሩ ግን እነሱ ወደዚህ ለመምጣት ገና ጉዞ ከመጀመራቸው አስቀድሞ እግራቸውን ገና ከእስክንድርያ ሳያነሱ ስለ ምስጢራዊ ተልዕኳቸው በቂ መረጃ እንደነበረኝና እያንዳንዷን እንቅስቃሴያቸውን በጥንቃቄ ከታተል እንደነበረ አያውቁም ብቻ ሳይሆን ፍንጭ አልነበራቸውም። በዚህ የተነሳ እነሆ እጃችን ላይ ወደቁ ብላ ንግግሯን ልትቀጥል ስትል ሞት ለሰላዮች፣ ሞት ለወራሪ በማለት ዙሪያውን ጋሻና ጦራቸውን አንግበው ሰይፋቸውን አገንድረው በተጠንቀቅ ቆመው የነበሩት የክብር ዘብ አባላት ቁጣቸውን በጩኸት አሰሙ። ንግስቲቱ የክብር ዘቦቿን በዓይኗ ገርምማ ንግግሯን ቀጠለች። የተወደዳችሁ የሀገሬ ሰዎች፣ መቼስ ጉድ ሳይሰማ መስከረም አይጠባም እንደሚባለው የምነግራችሁን አምናችሁ ለመቀበል ትቸገሩ ይሆናል። ይህ ቢሆንም አይገርምም። ምናልባትም ይቺ ሴት አእምሮዋ ቢናወጥ እንጂ በጤናዋ በድንገት ተነስታ እንዲህ አትዘላብድም ትሉኝም ይሆናል። ይህም ቢሆን አይገርመኝም። ለምን ብትሉ እኔ ራሴ መጀመሪያ እንደናንተው ለማመን ተቸግሬ ስለነበር ነው። ለማንኛውም ይህ ቆሞ የምታዩት ሰው ወረራውን ያቀናበረ የጦር መሪ፣ የስለላ ከፍተኛ ባለስልጣን ብቻ አድርጋችሁ በመቁጠር እንዳትሳሳቱ። ይህ የምታዩት ወጣት አለችና ንግግሯን አንጠልጥላ በመተው ከተቀመጠችበት ተነስታ ወደ እርሱ እጅግ በጣም በመጠጋት ፊት ለፊት አተኩራ ታየው ጀመር። ወጣቱ ልዑክ የመረበሽ ስሜት የታየበት መሰለ። እንደ በፊቱ በልበ ሙሉነት የንግስቲቱን አይኖች ለማየት የፈራ ይመስል በልፍኙ መስኮት አሻግሮ ማዶ ማዶውን ያይ ገባ። ከአፍታ በኋላ ትታው ወደ ነበረችበት ተመልሳ በመቀመጥ ንግግሯን ቀጠለች። የዛሬዋ ቀን በታሪካችን ለወደፊቱም በልጅ ልጆቻችን ዘንድ ጭምር የምትታወስ ታሪካዊ ዕለት ነች። ወደ ዋናው ጉዳይ ልመልሳችሁና ጎረቤታችንና ወዳጃችን የነበረችውን ምስርን በጦር ኃይል ወሮ ያንበረከከው ለምኞቱ ሊካ የሌለው አዲሱ ገዢ ምስርን ማስገበር ብቻውን ፋይዳ እንደሌለው ገብቶታል። እውነቱን ነው። ያለ ጊዮን የምስር ሀገር እንዴት ይኖራል? ሊቃውንት እንደሚሉት ምስር እኮ የአባይ ስጦታ ናት። አባይን ከምንጩ ለመቆጣጠር የአባይ መነሻ የሆነችውን ሀገራችንን ካልያዘ በሩቅ ምስራቅ ሊያካሄድ ላቀደው ለሚቀጥለው ዘመቻው መንደርደሪያ የምትሆነውን ግብፅን ይዞ ለመቆየት እንደሚቸገር አልፎ ተርፎም ከአቴና እስከ ሮማ ያጸናውን ግዛት ከሮማ እስከ ኢየሩሳሌም እስከ ህንድ በአራቱም ማዕዘናት ዓለምን ለማስገበር ታጥቆ ለተነሳበት ህልሙ ደንቃራ እንደሚሆንበት ተረድቶታል። ስለዚህም አገራችንን ለመውረር ሲያደባ ኖሯል። ገና ሰልፍ ሳይጀምር በዝናው ብቻ ሰራዊት የሚርድለት ተራሮችን ያንቀጠቅጣል እየተባለ የተደሰኮረለት ታላቁ እስክንድር ማለት እንግዲህ ይህ የምታዩት ሰው ነው ብላችሁ ታምኑኛላችሁ? አለች። በእልፍኙ የታደሙት ሁሉ በሰሙት እንግዳ ዜና ክፉኛ በመደናገጥ እርስ በርስ ከመተያየት ያለፈ ደፍረው ለመናገር አንዳቸውም አልሆነላቸውም። እጅግ በጣም ጥቂቶች የንግስታቸውን ቃል አምነው የተቀበሉ ቢመስሉም አብዛኞቹ አእምሯ ትክክል መሆኑን እስከ መጠራጠር ደርሰዋል። የቀሩት ግን የሰሙትን ለማመን ተቸግረው ታዩ። ንግስቲቱ ግን ፍጹም በሆነ በራስ የመተማመን ስሜት ከዙፋኗ ተነስታ
በቀጥታ በክብር ዘቦቿ ግራና ቀኝ ተይዞ ወደ ቆመው ወጣት ሉክ አምርታ ትኩር አድርጋ አይኖቹን እያየች እስክንድር ሆይ የሴትን ኃያልነት አየኸው አይደለምን? ስትል በምጸት ጠየቀችው። ቀጥላ ማንነትን ለመደበቅ የቱንም ያህል ብትደክም በመጨረሻ ንቃት በነበረችው ሴት እጅ ላይ ወድቀሃል። ከእንግዲህ የኔ ምርኮኛ ነህ። በክብር ወደ አገርህ እንድሸኝህ ከፈለግ ያለህ ምርጫ ማንነትህንና ተልእኮን አንድም ሳታስቀር መናገር ነው። አሻፈረኝ ካልክ ግን አለችና ንግግሯን አንጠልጥላ ተወችው። መልስ የለ፣ እንቅስቃሴ የለ። እልፍኙ ጸጥ ረጭ ከማለቱ የተነሳ ከመቃብር የከበደ ጸጥታ ነገሰበት። ንግሥቲቱ ዝምታውን ለመስበር እስክንድር ሆይ የተሸነፍከው በብልሃት እንጂ ጥርስህን በነቀልክበት የሰይፍና የጎራዴ ፍልሚያ አይደለምና በሽንፈትህ ፍጹም ልታፍርበት አይገባም አለችው በፈገግታ ተሞልታ። ወጣቱ ሉክ ልበል ተው እያለ ከራሱ ጋር ሲሟገት ቆይቶ ድንገት የተከበርሽው ንግሥት ሆይ የተናገርሽው ሁሉ እውነት ነው። ዛሬ ውበትሽን ብቻ ሳይሆን ብልህና ጥበበኛ መሆንሽንም ጭምር ተገንዝቤያለሁ። በእርግጥም ታላቁ እስክንድርን ድል አድርገሽ በምርኮ ይዘሽዋል አለ። ሰው በሆነውና እየሆነ ባለው ነገር ተገርሞ አፉን እንደከፈተ የሚባለውን ከመስማት ያለፈ ጉጉትም ፍላጎትም አልነበረውም። ታላቁ እስክንድር ንግግሩን በመቀጠል ከአሁን በኋላ እስከ ሕይወታችን ፍጻሜ በሁለታችን መሃል ጸንቶ የሚኖር ቃል ኪዳኔን አቆም ዘንድ ትፈቅጅልኛለሽ? ጠየቃት እቴጌይቱን። ራሷን በመነቅነቅ ፈቃደኝነቷን ገለጸችለት። ከእንግዲህ ከግብጽ በስተደቡብ ባሉት ግዛቶችና መንግስታት ላይ ዓይኔን ላላሳርፍ፣ በአንቺም ሆነ በግዛትሽ ላይ የሚቃጣ ጥቃትን ከጎንሽ ሆኜ ልመክት፣ በቅርቡ ወደ ህንድ ከማደርገው ዘመቻዬ ስመለስ አንቺን አግብቼ አብሬሽ ለመኖር ቃል ገባለሁ አለ። እስክንድር እስከ ዕለተ ሞቱ ለአቢሲኒያ ንግሥት የገባቸውን ቃል ኪዳኖች አክብሯል። ከአንዱ በስተቀር ያፈረሰው ተጋብቶ ለመኖር የገባውን ቃል ኪዳን ብቻ ነበር። ምክንያቱም ከዘመተበት ህንድ በሕይወት ባለመመለሱ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ